እሺ ይስራ ወይ ሀብዬ ሰላም ነው ማሪ? እንዴት ነሽ የኔ ውድ? አለሁልሽማ። በጣም አድናቂሽ ነኝ። በጣም አከብርሻለሁ፣ ወድሻለሁ። እድሜና ጤና ከነ ቤተሰብሽ። እሺ የኔ ውድ። እናት በጣም አመሰግናለሁ። እስኪ ዛሬ እድሉን የሰጠሽኝ በአስተማሪ ታሪክ ነው። ብዙ ጊዜ ግን ስጨቀጭቅሽ የነበረው በኮመንት አባቴን ለመፈለግ ቪዲዮ ቫይራል አልወጣልኝ ብሎ ብዙ ጽፌልሽ ነበር፣ አልተቀበልሽኝም። ስለዚህ ዛሬ ወደ ታሪክ ልግባ ወይስ? አላየሁሽማ። ታዲያ አልተቀበልኩሽ ስላላየሁሽ ነው። ታሪክሽን ተናገሪና መጨረሻ ላይ ኦኬ ስለ አባትሽም መጥፋት ተናግሪያለሽ። እሺ እኔ ወደሽ ወላሂ እውነት ለመናገር የኔ ታሪክ በጣም አሳዛኝም ነው። እንደገና ደግሞ በጣም ደግሞ ደስ የሚል ለብዙ ሰዎች ትምህርት ይሆናል። ብዙ ጊዜ ይሄን እድል ስፈልገው ነበር ሰዎችን ለማስተማር እና በተለይ ደግሞ ከዚህ ከሚዲያ ውጭ የእውነት እድሉን ቢያገኙት ይህን ታሪክ ለመስማት ኢትዮጵያ ያሉ እህቶች ቢሰሙት ከምንም በላይ ደስ ይለኝ ነበር። እኔ እንጃ ወላሂ ስላስገባሽ ደስታው ልቤ በጣም እየመታ ነው። ለመናገር ሁሉ ነው ያቃተኝ። ይሰማል አይደል? ሀብ ኦኬ። እና እኔ ከመጀመሪያው እውነት ለመናገር በ9 ዓመቴ ነው እናቴ ሞተችው። ያደኩት ከ1 ዓመት ከአክስት ጋር፣ 2 ዓመት ከአያት ጋር፣ ከዛም በኋላ ደግሞ ልክ ከ12 ዓመቴ ጀምሮ በሰው ቤት ነው ያደኩት። በሰው ቤት ስልሽ በቃ የዱር ስራ ታውቂያለሽ፣ ደቡብ ክልል ላይ ነበር። ወደ ቴፒ ሚዛን ተፈሪ ላይ ጫካ ውስጥ ቡና እየለቀምኩ ከወንዶች ጋር ምንጣሮ እየመነጠርኩ የቡና ምንጣሮ እና በቃ በጣም ከባድ የሆነ የጉልበት ስራ፣ በጣም ከባድ ፈታኝ የሆነ ስራ ነበር በሰዓቱ የገጠመኝና ያን ሁሉ ተቋቋምኩኝ። ያው መሄጃም ሌላም ቤተሰብም ስላልነበረኝ ማለት ነው። እና ከዛ ወደ 16 ዓመት ገዳማ ሲሆነኝ ወደ አያቶቼ ጋር ተመልሼ ሄድኩኝ። እዛም የነበረው ህይወት ብዙም ማስደሳች አልነበረም። እንደዚህ በሰው እያለቀስኩኝ በቃ ወደ ሳኡዲ ሄድኩ በ16 ዓመቴ ማለት ነው። እና ሳኡዲ ላይ በጣም የሚገርም በቃ በ3 ወሬ በጣም ክፉ ቤት ነበር የገጠመኝና በ3 ወሬ ጠፋሁኝ። ከዛ ከቤት ጠፍቼ በውጭ እየሰራሁ ለ5 ዓመታት ቆየው። እና በጣም መወዳት ጓደኛ ነበረችኝ። እሷ ጓደኛዬ ደግሞ ሀዩ በቃ ለምን አንቺ እናት አባት የለሽም፣ እህት ወንድም የለሽም፣ እኔ ብቻ ነኝ ለእናቴ እና እኔኑ እንደወለደች ስለሞተች ሌላ ከጎኔ ታይ፣ አይዞሽ፣ እንደዚህ የምትሰሪውን ገንዘብ ደግሞ አታባክኔ፣ ነገ ጧት ህይወት አለ ብሎ የሚያስተምረኝ የሚመክረኝ ሰው አልነበረም። እና በቃ ገንዘቤን በተንኩት አልኩሽ። ያኔ ታውቂያለሽ ሳኡዲ 2008 2007 ዓመተ ምህረት ላይ 2200 2300 ብር ሰራ ነበረ በዛን ሰዓት ማለት ነው። እና በቃ 1 ወር ስራ ሰራለሁ፣ 1 ወር ቁጭ ብዬ ረፍት ቤት ያንን ብር አባክናለሁ። እና ያቺ ጓደኛዬ በጣም ስትመክረኝ በቃ አግቢ፣ እኔ ጥሩ ሰው ላገናኝሽ፣ ትዳር ያዥ አለችኝ። እና እሺ ብዬ ትዳር ያዝኩኝ። እና ያንን ትዳር ከያዝኩ በኋላ ሱብሃንአላህ ወደ ለመውለድ ሳስብ መውለድ አልችልም። ጭራሽ መውለድ አልችልም። ምክንያቱም ያ በ12 ዓመቴ እዛ ቦታ ላይ ሸክም እየተሸከምኩ 50 ኪሎ እርጥብ ቡና ሸከም ነበር እና እሱ የማህፀን መንሸራተት አምጥቶብኛል ገና በህፃንነት ታውቂያለሽ። እና በጣም ተጎድቼ ስለነበር በቃ መካ ውስጥ ነው ጅደት አላህል የሚባለው ሆስፒታል ውስጥ በጣም ለረጅም ጊዜ ተከታተልኩኝ። መጨረሻ ላይ ምንም መውለድ እንደማልችልና የዘር ፍሬ እንደሌለኝ ተነገረኝ። ከዛ ከውጭ ሀገር የምናስመጣው መድኃኒት አለ ከህንድ፣ አቅሙ ካለሽ ያን መድኃኒት ከተጠቀምሽ እንቁላል ይሰራል እና እሱ ከዛ ትወልጃለሽ ተባልኩኝ። እሺ ብዬ በጣም ብዙ ሺህ ብር አወጣሁኝ። ያንን መድኃኒት መጣልኝ። መድኃኒቱን መጠቀም ጀመርኩ። በቀን 11 ጊዜ ነው የምወስደው ክኒኑን ማለት ነው። ከዛ ወደ እንቁላል መሆኑን ትቶ ምን ሆነ ሀብዬ 5 እጢ ሆነብኝ።
ከዛ ያ እጤ በቃ ከመጠን በላይ በለት በለት ይጨምራል። እየጨመረ እየሄደ በጣም በቃ ለ6 ወር ያልጋ ቁራኛ ሆንኩኝ። እዛ ሰው ይቅርታ እህቴ፣ የሚያለቅስ ኢሞጃት ላኩ። ይዘጋል። ጋይስ እባካችሁ፣ ያሳዝናል ማለት ትችላላችሁ፣ የተለያየ ነገር ማለት ትችላላችሁ። ግን የሚያለቅስ ኢሞጅ ስትልኩ ይዘጋል። አታልቅሱ። እኔ ማለት መጨረሻ ላይ ደስ የሚል ህይወት ስላለኝ በቃ እንድትማሩ ነው የምፈልገው። የሚያለቅስ ኢሞጃት ላኩ። ኮመንት ላይ ይዘጋል። እና በቃ አልሐምዱሊላ ያንን መድኃኒት የተጠቀምኩ ሲሄድ ያ እጢ እያደገ እየሄደ ልክ የ9 ወር ነፍሰ ጡር ነው የሚያክለው ሆዴ እና ሽንቴን ዘጋኝ። በቃ በ8 ቀን 500 ሪያል እየተከፈለ ሀብዬ በሽንት ቱቦ ነው ሽንቴ የሚፈሰው። ይህን ያህል ተሰቃየሁኝና በቃ ቢያንስ እዚህ ሀገር ላይ ሰው የለኝም። ኦፕሬሽን እንስራሽ ሲሉኝ 15,000 ድርሃም ሪያል የሳውዲ ብር ተጠየቅኩኝ። በዛ ላይ ደግሞ ኦፕሬሽን ለመሰራት የኢቃማ ያለ ሰው መፈረም አለበት እና ያን ሰው አጣሁኝ። ከዛ በቃ አማራጭ ሳጣ የምህረት አዋጅ ወጣልንና 1,200 ሪያል ከፍዬ በራሴ ትኬት ሀገር ገባሁ እና ሀገር ገባሁኝ። ባለቤቴም ዘግይቶ ነው ከ3 ወር በኋላ የደረሰው። ሀቡ ተነስታለች መሰለኝ። አለው አልተነሳውም አለው። እሺ። እና በቃ እዛ ሄጄ ደግሞ በጣም የሚገርምሽ ሌላ የተሰጠኝ እድል 8 ቀን ነው። በቃ በ8 ቀን ውስጥ ኦፕሬሽን ካልተሰራሽ ህይወትሽ ያልፋል፣ ኩላሊትሽ ፌል ያደርጋል እና በቃ በ8 ቀን ውስጥ ኦፕሬሽን ማትሰሪ ከሆነ አገር ግቢ ተባልኩት። አገር ገባሁ። እዛ ሀገር ከገባ በኋላ ደሴ ነበረ የምታከመው እና ደሴ ላይ አለ የተባለ ሆስፒታል አለ የተባለ የግል ክሊኒኮችን ሁሉ አደረስኩኝና ዶክተር መስጋናው የሚባል ዶክተር ነበር። በዛ አጋጣሚ ሳላመሰግነው አላልፍም። እሱ ጋር ሄድኩኝ እና እሱ በቃ ጥሩ ምክሮችን እየመከረ የኔን ህይወት ማረጋጋት ምናምን ጀመረ። በቃ በምክርም ራሱ ማለት ነው። እሻልኩኝና ያንን እየተከታተልኩ ያለ ለ3 ወር ያክል በቃ ሞቱን ቀረ በ8 ቀን የተባለው። መድኃኒቱን ግን ሙሉ በሙሉ እንዳልጠቀም አደረገ ዶክተሩ ማለት ነው። ምክንያቱም ይሄ መድኃኒት ነው። በጣም የሚገርምሽ አንዳንድ ጊዜ የውጭ ዶክተሮችን ሁሉ ያስንቃል ማለት ትችያለሽ። እንዴት ይሄ መድኃኒት እንቁላል የሚያፈራ ነው ተብሎ ተሰጠሽ? ይሄ ደግሞ ያፈራው ሌላ በሽታ ስለሆነ መድኃኒቱን ማስቆም ነበረባቸው ምናምን ብሎ መከረኝና መድኃኒቱን እንዳቆም ተደረግኩ። መድኃኒቱ ቆመ። ልክ 3 ወር ቆየው ምንም ሳልሆን አልሐምዱሊላ። ሽንቴንም ትንሽ መሽናት ጀመርኩ በራሴ ጊዜ ማለት ነው፣ በዶክተር እገዛው ቀርቶ። ከዛ ልክ 3 ወር ሲሆነኝ ቼክ ስደረግ በጣም የሚገርምሽ 2ቱ ጠፋ እና ተጨማሪ አቦ እየሰማሽ ነው ውዴ? እየሰማሁሽ ነው። ከዛ ድጋሜ ለ3 ወር ያክል አሁንም ተከታተልኩኝ። ሙሉ በሙሉ ጠፋ። በቃ ሙሉ በሙሉ በሚባል ደረጃ ጠፋልኝ እጢውና ከዛ አልሐምዱሊላ አረገዝኩኝ። ባለቤቴም ያው ከስንት ወር በኋላ ነው እኔ ከተመለስኩ ከ3 ወር በኋላ ነበር ከኋላ ተከትሎ ሄደው። አረገዝኩ። ልክ 4 ወር እንደሆነ አላህ አልፈቀደውም ነበረ እና ወረደብኝ ያለች። እጢው መጥፋቱ ሳያንስ አረገዝሽ? አዎ እጢው ጠፋና አረገዝኩኝ። እጢው መጥፋቱ ሳያንስ እንደገና አረገዝሽ? አዎ ልክ አረገዝኩኝ። 4ኛ ወሩን እንደያዘ ወረደብኝ። ከዛ ድጋሜ ሄድኩኝ። አሁንም አማከርኩት። አሁንም እንደዚህ ሆንኩ፣ ምን ይሻላል ስለው ይሄን ተስፋ ላይ የሹም ነበረ እና ታገሽ፣ አሁንም ቢያንስ ምንም አይነት መድኃኒትም እንዳትጠቀሚ ግንኙነትም እንዳታረጊ ለ2 ወር ታገሽ አለኝና 2 ወር ቆይም አረገዝኩ ድጋሜ። አሁንም ድጋሜ ከ2 ወር በኋላ አደረግሽ? አዎ ከ2 ወር በኋላ አረገዝኩና ድጋሜ ወረደ ድጋሜ ይሄ ልጅ ማለት ነው። ልክ በየ4 ወሩ ነው እና በቃ ችግሩ ምንድን ነው ብዬ ስል በቃ አንቺ ማህፀንሽ መሸከም አይችልም፣ በጣም ጉዳት ደርሶብሻል፣ በህፃነትሽ ጫና ስለደረሰብሽ ይህን ነገር መቋቋም አይችልም እና በቃ ምን አድርገን ነው ማገዝ የምንችልሽ? ከዚህም በኋላ እርግዝና ከተፈጠረ ከታረገዘ በኋላ ማህፀን መቋጠር የሚባል ነገር አለና እሱ እናደርጋለን ምናምን አሉት። እሻልኩኝ። ያ2ኛ ልጅ ከወረደ በኋላ 6 ወር ቆየሁና ድጋሚ ያረገዝኩኝ።
ከዛ ድጋሚ ያረገዝኩ በቃ አልሐምዱሊላህ። ያው በዛው ሰዓት ላይ ድጋሚ ደም መፍሰስ ሲጀምረኝ ሄድኩኝ እሱ ጋር እና በጣም ክትትል ተደረገልኝ። በቃ ሰዓቱ ደርሶ በቃ ቆንጆ የሴት ልጅ ወለድኩኝ። ግን ያችን ቆንጆ የሴት ልጅ ስወልድ ልክ ፈጣሪ ልጅ ሲሰጠን ርዝቅ ቀማን ታውቂያለሽ። እና ምንም ነገር የለኝም ነበር የምቀምሰው፣ ምንም ምለው ነገር የለኝም ነበር፣ ምንም ከውሃ ውጭ ማለት ነው አራስ ቤት። ከዛ ጓደኞች ነበሩኝ በጣም በጥሩ ሰዓት ጥሩ ውለታ የዋልኩላቸው እና የሚገርምሽ ወደው ዩስራያ እንዴ ልመርቅና እንቀጥል። ከይቅርታ እሺ ማይ እሺ አለም ሰላም ይሁን። ቅልጥፍናሽ ምናምን ደስ ይላል። ጎበዝ ነሽ ስታወሪ ያካፈለችኝ። አለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ አሚን። ለሰው ዘር በሙሉ ረጅም እድሜ፣ ጤና፣ መልካም ሁሉ ለሰው ዘር በሙሉ አሚን። የምትፈልጉት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ፈጣሪ ጤነኛ ልጆችን ይስጣችሁ። ለእኛም የወለዱ ሰዎች ፈጣሪ ልጆቻችንን ከክፍል ከበሽታ ከአደጋ ጠብቆ ያሳድግልን፣ ለቁም ነገር ያብቃልን። አሚን። እድሜ ሰጥቶ ደግሞ የልጆቻችንን ቁም ነገር በአይናችን ያሳየን። ለሁላችን ማንም ሰው አይክፋው፣ ማንም አይዘን። እርጉዞች ፈጣሪ በሰላም ይገላግላችሁ። አሚን። ማንም ሰው አይክፋው። በየሀገሩ በየእስር ቤቱ ያሉ ሰዎችን ሁሉ ፈጣሪ ከእስር ቤቱ ጣውቶ በሰላም ለሀገራቸው ያብቃቸው። አሚን። ሚዲያ ያሉ ወገኖቻችንን ፈጣሪ በሰላም ለሀገራቸው ያብቃቸው። አሚን አሚን። እኔ እናት ሁሉም ሰላም፣ ሁሉም ሰው ይደሰት። ማንም አይክፋው፣ ማንም አይዘን። አሜን አሚን። ቴንኪዩ። አሁን ወደ ታሪካችን እንመለሳለን። ያቆምነው ቆንጆዬ ጤነኛ ሴት ልጅ ፈጣሪ ሰጠሽ በመጨረሻም። እናም ግን በዛን ሰዓት ግን ርዝቅ ኦኬ ያልፋል ነበር እና ውለታ የዋልሽላቸው መልካም ጓደኞችሽ እሱ ጋር ያቆምነው ምን እንዳደረገ እና እነዛም መልካም ጓደኞቼ በቃ ወደ ያኔ በጣም ውድ ነው ብሩ፣ ወደ 10,000 ብር የሚሆን ጥሬ ብር፣ 50 ኪሎ ጤፍ፣ 15 ኮምፕሌት ልብስ፣ ፓምፐርሱ፣ የገላ ማጠቢያ እንትን መዘፍዘፊያ ሁሉ አልቀረም። በቃ ሁሉንም ነገር አሙሉልኝ። ከዛ በቃ እኔ ያው ከሳውዲ ስገባ የተወሰነ እቃዎች ልኬ ነበር እና ያንን ጊዜ ያንን እቃ እየሸጥኩኝ ቡፌ፣ የጁዝ ማሽኖች፣ የፀጉር ስቲሻወር ምናምን በጣም ብዙ ነገሮች ነበሩኝ። ከሰሃን ከብርጭቆ ያነሰ የለም። ያን ሁሉ እየሸጥኩ ነው በቃ ህይወታችንን ያስተላለፍኩት እና ልክ 1 ዓመት ከ2 ወር ሲሆናት እኔ 1 ዓመት ከ2 ወር ድረስ ሀይዳ ላይም እና ሂጄ ዶክተሮች ሳማክር መድኃኒት ለመውሰድ አይቻልም፣ ምክንያቱም አንቺ የዘር ፍሬ ወይም ሆርሞን ስለሌለሽ እኛ መርፌም ሆነ ክኒን ልንሰጥሽ አንችልም አሉኝ እና በዛው ቆመ። ልክ 1 ዓመት ከ2 ወር ሲሆነኝ ድጋሚ እየሆነ ለ1 ቀን ለ2 ቀን ያክል ነው ሀይዳ እየሆነ ድጋሚ ሁለተኛ ተረገዘ። እዛ አልሐምዱሊላህ ወንድ ልጅ ወለድኩኝ። 2 ሆኑልኝ። ያንን መከራ ያው ችግሮችን እየገፋን እሱ ባለቤቴ ቀን ስራ እየሰራ ምናምን 3ኛ ደገምኩኝ እና ይሄ ሁሉ ሲሆን ግን 3ኛ ስደግም በቃ ያን በፊት ላይ ሳለቀስ የነበረው ለቅሶ አሁን ውጭዋለሁ እና አሳልፌ ነገሮችን ሁሉ አሁን ደስ እያለኝ ነው የማወራው። ልክ የ45 ቀን ክትባት አስከተብኩና ልጄም ያኔ ግን ሀብዬ ቤት ቸግሮኝ የእውነት መስጂድ ለምኛለው። በቃ የሚያሳዝን ህይወት ነው። ጎዳና ላይ ወጥቼ ለምኛለው። ከማገኛት ነገሮች ልጆቹን ብቻ እያቀመስኩ እኔ ምንም አልቀምስም ነበር። አራስ ቤት በ3ኛው ልጅ ወላሂ የሆነ ሰዎች ሊጠይቁ ሲመጡ እጃቸውን ነበር የማየው ምን ይዘው መጡ እያልኩኝ እና በጣም አስከፊ የሆኑ ነገሮችን አልፌያለሁ። በቃ ራሴን ለማጥፋት ወደ 3 ጊዜ ሞክሬያለሁ። የእውነት አንድ ጊዜ 60 ክኒን ውጭ መንገድ ላይ ወድቄ ተገኝቻለሁ። 3 ቀን ራሴን አላቅም እና ሐኪም ቤት አስገብተው ሁሉ ነው ያተረፉኝ እና በጣም ብዙ መከራዎችን አሳለፍ። ይሄ 3ኛ ልጅ እንደተወለደ በ45 ቀኑ ክትባት አስከትቤ ስመጣ ኢሚግሬሽን አገለልኩኝና ቀጠሮ አስያዝኩኝ እና እምቢ አሉኝ። እንዴት የ45 ቀን ልጅ ይዘሽ ኢሚግሬሽን መተሽ ቀጠሮ እንሰጥሻለን፣ አይቻልም አንሰጥም ብለው እምቢ ሲሉኝ በጣም አለቅሱ። ችግሬን ስለማታውቁ ነው እናንተ። የልጆቼን ህይወት ለመታደግ እኔ መሄድ አለብኝ። በጣም ሳለቅስባት አንዷ በጣም ተባበረችኝና
ፓስፖርቱ ከአዲስ አበባ በአንድ ወር ውስጥ ታትሞ እንዲመጣ አደረገችልኝ። በቃ ከዛ አልሐምዱሊላ ያው የተወሰነ ወር ቆየብኝ ይሄ ምናምኑን ነገር እስከምጨራርስ እና እዚህ አሁን ዱባይ መጣሁ። ልክ በ6 ወሩ ጡት አስጥየው ለአባቷቸው 3ቱንም ሰጥቼ እዚህ መጣሁኝ እና አልሐምዱሊላ ቢያንስ አሁን ላይ ከልጆቼ አልፎ ተርፎ ሌላ ሰው መርዳት የሚችልበት ደረጃ ላይ ያው አቅምሽ ባፈቀደ መንገድ ትረጃለሽ። እንደዚህ ወንድሞቻችን ሲቸገሩ ብዙ የተለያየ የታመመ ምን ያለ ሲኖር አሁን ቢያንስ 50-100 ድርሃም ከቻልሽ የኢትዮጵያ 1000 ብርም ቢሆን ትረጃለሽ። ገባሽ? ያ ማለት ከራስሽ ችግር አልፈሽ ሰውን ረዳሽ ማለት ነው። እና በቃ ብዙ ፈተናዎችን አሳልፌ እዚህ ደረጃ ላይ ደረስኩኝ። አሁን ደግሞ በቃ ሌላ ብርሃን ነው፣ ከጨለማ ወደ ብርሃን እና በተለይ ኢትዮጵያ ያላችሁ እህቶች በቃ የሰው እጅ ባናይና ብዙ ነገሮችን ብዙ መከራ የሚያልፍባችሁ ሴቶች በቃ ትታችሁት ያን ህይወት ትታችሁት መታችሁ ብትቀየሩ፣ እዚህም ያላችሁ ልጆች ደግሞ ትዳር የያዛችሁ በአግባቡ ትዳራችሁን ይዛችሁ እንድትመሩ። አንድና አንድ ችግር የሌለበት ሰው የለም። ችግራችሁን እየተወያያችሁ እየቀረፋችሁ ትዳራችሁን እንድትመሩ። ትዳር ያሌላችሁ ደግሞ በቃ ትክክለኛ የሚሆናችሁን ሰው መርጣችሁ መወሰን እንጂ ይሄ ዛሬ ከሌ ሆነኛል ዛሬ ከሌ ሆነኛል ከአንዱ ጋር አንድ ማውራት መጀናጀን የምር አላማ የሌለው ጅንጅን ቢያቆሙና ወደ ትክክለኛ ህይወት ቢገቡ ገንዘብን በአግባቡ ቢጠቀሙበት ይሄንን መምከር ስለምፈልግ ነው ሀብዬ። እና ያው አጠር አድርጌ ነው ያወራሁሽ እንጂ በጣም ብዙ ዛዛታ ነበረው እና በቃ ከፈተና ከክፉ ህይወት ወጥቼ እዚህ ደስ የሚል ህይወት ላይ ያለው ይሄን ለማለት ነው የፈለኩት። በጣም ደስ ብሎኛል። የምር ነው የምልሽ መጨረሻው ስላማረ ይህን ሁሉ ፈተና አይተሽ በህይወትሽ ተፈተነሽ በመጨረሻም ፈተናዎችን ሁሉ አልፈሽ ዛሬ ሰክሰስ ላይ ስለደረስሽ በጣም በጣም ደስ ብሎናል። ደስ ይላል። እንኳን ተሳካልሽ፣ እንኳን የልጆች እናት ሆንሽ፣ እንኳን ችግርሽ መከራሽ እንኳን አለፈ እህቴ። በጣም የኔ እህት በጣም እሺ። ስለ አባትሽ ደግሞ መጥፋት ንገሪን እና እሺ። ስለ አባቴ ደግሞ አዲስ አበባ ነው የሚኖረው አባቴ እና እናቴ በነፍሰ ጡሯ ሰዓት ነው የተለያዩት። ሌላ ህይወት ሌላ ትዳር ነበረው እና ይሄንን የእውነት እኔ መጀመሪያ ተወቅ አተወቅ የማውቀው ጉዳይ የለኝም። ልክ ስታረግዝ ግን ተጣሉ። ወደ ቤተሰብ ጋር ሸኛት። ገባሽ? ከዛ ቤተሰብ ጋር ኖረች፣ እዛው ወለደች ምናምን። ያው እንዳልኩሽ በ9 ዓመቴ ሞተች። ሌላም አላገባች፣ ሌላም አልወለደችም፣ ሞተች። መረጃ የሚሰጠኝ ሰው አጣሁኝ ለረጅም ጊዜ እና ልክ ያው ሳውዲ ያለው ነው በሰው ያስፈለግኩት። እዛው አዲስ አበባ ዘመር ነበረቻት እና አሁን እሷ ስልኳ ምኗም የለኝም፣ የእሷንም አድራሻ አላውቅም። ግን በሰዓቱ ያው በገንዘብም ኃይል ብር ስለነበረኝ እሷን እየላኩ እየጠየቁ ምናምን አካባቢውን ስትነግረኝ ሰው ላኩኝና የሚሰራበት ፖሊስ ጣቢያ 23 ማዞሪያ እዛ ነበር የሚሰራው። የእሳት አደጋ መከላከያ ኃላፊ ነው እና አቶ ክፍሌ ያደራ ይባላል። እዛ ቦታ ላይ አስፈልጌ አገኘሁት እና ሲያስፈልገው ሂዶ ሲፈልገው ምንድን ነው የተባለው? እሱ ጡረታ ወጥቷል። አቶ ክፍሌ ያደራ ጡረታ ወጥቷል። ግን አለማየሁ ክፍሌ የሚባል ልጅ እዚህ የሚሰራ ልጅ አለው፣ እሱን እናገናኘው ብለው አገናኙት። ከዛ ነገራቸው ታሪኬን፣ እኔ የላኩት ልጅ ታሪኩ ምናምን ሲነግራቸው ያው አላደል ያለማመን ምናምን። በኋላ አባቴም ቀረበ ከወንድሜ ጋር ያለማመን ነገሮችን እንትናለ እና በሰዓቱ ፎቶ ምናምን የእናቱ ፎቶ የእህቶች ፎቶ ስለነበረኝ እሱን ላኩለት። የተወሰኑ አሳማኝ ነገሮች ሲያገኘንና ተማመንን፣ መደዋወል ጀመርን። ከዛ በቃ ልጄ አባቴ ወንድሜ እየተባባልን እየተደዋወልን እያወራን እያለ በቃ አባቴ እኔ ኢትዮጵያ ስገባ እንገናኛለን፣ እምነቱ ከሌለ የዲኤንኤ ምርመራ እንመረመርና ዘመኑ ሰልጥኗል፣ ልጅህ ከሆንክ አባቴ ከሆንክ እንግዲህ እንጠያየቃለን ምናምን አልኩት። እሺ ብሎኝ ለረጅም ጊዜ እያወራን ነበረ። ከዛ እኔ ወደ ሀገር ስገባ ቀጥታ ወደ ኮምቦልሻ ነበር የቆረጥኩት ትራንዚት እና አዲስ አበባ ሳላርፍ ሄድኩኝ። ግን በ2 ወር ውስጥ እኔ ደግሞ እንዳልኩሽ ይሄ ታመሜ ስለነበር የሕክምናው የምኑ ፕሮሰስ እዛ እንትን እያለኝ ስለነበረ መጨረሻ ላይ ስልኬ ተሰረቀ እና አድራሻቸው፣ ስልክ ቁጥራቸው ምናቸው የሁሉም ሰው ጠፋብኝ። በዛው አቆመ ግንኙነታችን ማለት ነው።
እና አሁን በዚህ አጋጣሚ እኔ ቪዲዮ ሰርቼ ለቅቄ የእኔ ቪዲዮ ቫይራል አልወጣለ የሚያየው ሰው የለም። ወደ 113 ሰው ብቻ ነው ያየልኝ። እና እኔ በዚህ አጋጣሚ አባቴ ማንነቴ ነህ፣ ክብሬ ነህ፣ ብቸኛ ነኝ። በቃ አሁን ፈጣሪ ለእኔ እነዚህን 3 ልጆች ብቻ ነው የሰጠኝ ከባለቤቴ ጋር እንጂ እናቴ የምላት አንድ እናቴ ሞታለች። እህት ወንድም፣ ሌላ ምንም አይነት ወገን የለኝም በሌላ በኩል እና አሁንም በድጋሚ የምጠይቀው ይሄን ቪዲዮ ሰርቼ ለቅልሻለሁ ድጋሚ ማለት ነው። አባቴን ፎቶ ካለሽ ውዴ እኔ ራሴ ቪዲዮ ሰራልሻለሁ። የአባትሽ ፎቶ ካለሽ? ፎቶ የለኝም ሀብዬ፣ ፎቶ ሁሉ ጠፍቶብኛል። ምንም ነገር የለኝም አሁን። ስለዚህ እኔ በስሙ በምኑ ብና በስሙና ይሰራበት በነበረው ምናምን ሰራልሻለሁ። እሱ ብቻ ነው አሁን በቃ ያለኝ መረጃ። ስለዚህ እኔ በቃ በጣም ታውቂያለሽ አሁን ላይ ብቸኝነት ይሰማኛል። በቃ ከምልሽ በላይ ሀቡ፣ እንዴት ሰው ማንነት ሊኖረው ይገባል? ለአባትሽ መጠሪያሽ ማንነትሽ ነው እና እስከ መቼ ነው እኔ ሰው የለኝም እያልኩ የምኖረው? የሆነ በቃ አንድ ሰው ጋር ተጣልተሽ ወንድምሽ ሲያግዝ፣ እህትሽ ሲያግዝ፣ ወገንሽ ሲተባበርልሽ ደስ ይላል ወላሂ። እና በቃ በጣም ከፋኝ። አባቴ ማግኘት ፈልጋለሁ፣ ወንድሞችንም አባቴንም እና እርዱኝሽ ሀብዬ። የእውነት እኔ ቪዲዮ ሰራልሻለሁ ውዴ። ስልክ ቁጥርሽን ለሶፊ ላኪላት፣ ከስር ላለችው ለሶፊ ሳትወጣ ቶሎ ቤት ሄድ ነው እያለች ነው። እሺ ማየሽ እና ሀብዬ እድሜና ጤና ፍቅር ይስጥሽ። አንቺ የኢትዮጵያ ንግስት ነሽ። አንቺ የኛ እናት፣ የኛ ማንነት፣ የተበዳዮች መፍትሄ። ያ አላህ ምኑን ልንገርሽ? ወላሂ አንቺ እጅግ በጣም ጥሩ ሰው ነሽ። ወላሂ እድሜሽን ጤናሽን ይስጥሽ። ምቀኞችሽን ሁሉ የያዝልሽ። እውነት ለእኛ ለችግረኞች ሲል በቃ እንደ ምቀኝነታቸው ሰው ለእኛ መፍትሄ ለሚፈለግልን፣ ለእኛ ተስፋ ለምትሰጪን ገና እዚህ 3 ወሬ ነው እዚህ ሀገር ላይ ግን በጣም የሚገርምሽ ልቤን ነፍቼ በተስፋ እየሰራሁ ያለሁት አንቺ ስላለሽ ነው። እዚህ ሀገር ምንም ቢደርስብኝ ሀይባለች ነው እያልኩ ያለሁት። ዱባይ ናታ መስሪያ ቤቱ ለምን አትሄጂም የምትሉት? አሁን እኮ እሷ ዱባይ ናት፣ እኔ ዱባይ ነኝ። አሁን ችግር የለውም። ቅልቦች ሊሄድልሽ ይችላል፣ ልጠይቀው እችላለሁ። ዶን ወሪ፣ እናገኘዋለን። አባትሽን አታስቢ፣ እመኚኝ፣ እናገኘዋለን። እሺ እሺ። እኔ ወድሽ ስልክ ቁጥርሽን ለሶፊ ላኪላት። አሁኑኑ ሳትወጣ፣ ሶፊ ልትወጣ ነው። እሺ እማዬ፣ እሺ ቆይ እየጻፍኩ ነው። አይዞሽ እናቴ። እና በቃ በርቱ፣ ጠንክሩ። እኔ የ5 ወር ታይመጣለሁ። እሺ ይስራ አይ ብላሻለች ሶፊ። በኮመንት ነው እንደምትጽፊው? እዚህ እኮ ነው ያልኩሽ። ሶፊ ንኪያት፣ ፎሎ አድርጋ ሀይ ብላሻለች። ሶፊ ንኪያት፣ በኮመንት ለቀቁት። ልታዘጊብን ነው ማሬ። ሚዩት አረኩሽ። እሺ ኮመንት ላይ ቁጥር ስለሚዘጋ። እሺ እሺ። ውስጥ ነው በኢንቦክስ ነው የምትልኪላት። ሶፊን ፎሎ ታርጌት አታውቅም ይሆናል። ኢንቦክስ አታውቂም? በቃ አገኘሁት። ይሷል እዚሁ ያለሽ ልታገኟት ማ አንቺ ይኸውልሽ፣ ንኪያት፣ ሶፊን ንኪያት። ከስር አየሻት? ሶፊ ስትነኪያት ፎሎ ባክ ይላል። ፎሎ ባክ ታረጊና መሴጅ የሚለው ይመጣል። ከዛ በዛ ጽፊላታል። ሄዳለች። አሁን ገብቷታል። ሶፊዬ ሚዩት አይደለሽም። ነገራችን ላይ ሀያት ነው እጽፍላታለሁ። ዩስራ በልጄ ስም ነው ዩስራ ብዬ ጻፍኩት። ደርሶኛል ሀቡዬ። ኮድ አልከተተችም። እኔ አስተካክዬ ልክልሻለሁ። እሺ ዩናይትድ አረብ ኤሚሬት ነው ያለችው። ስለዚህ +971 አይ ኖ በጣም 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 እወድሻለሁ ሀቡ። እፊቴ ያለሽ ሁሉ ያክል ነው የተሰማኝ። ምን ወይኔ በአላህ እሺ በርቺ። አንቺ ጀግና ነሽ። ጠንካራ ሴት ስለሆንሽ ነው ይህን ሁሉ አልፈሽ ዛሬ ላይ የደረስሽው። ጀግና ነሽ። በትዕግስት ተቋቁመሽ አልፈሽ በትዕግስት በጀግንነት ዛሬ ላይ ደርሰሻል። ጎበዝ። እያንዳንዱ ችግር በህይወቱ የሚጋፈጥ ሰው ጀግና ነው። በጣም በጣም እነዚህ ችግሮች ሁሉ
ሳውዲ ላይ በህመም ያሳለፍሽ፣ ኢትዮጵያ ገብተሽ በህመም የተሰቃየሽው ያጣሻቸው ከአንድም ሁለት ከህመሙ በላይ ሀቡ ረሃብ እርቦሽ ያውቃል። የእውነት ከባድ የሚባሉት በሶስቱም መታረሻ ሰዓት የሚያሳዝን ህይወት ነበር። የእውነት ግን አልሐምዱሊላህ በቃ ጠነከርኩ። አሁን የሚገርምሽ ገና 3 ወር እዚህ ግን የሆነ በቃ ወደፊት ትልቅ የሚሆን ኃላፊነት ስለሚሰማኝ በቃ የሆነ ጥንካሬ ውስጥ አለ። በቃ ታውቂያለሽ፣ ይኸውልሽ ከምንም በላይ እኔ እንደውም ከባድ ብዬ ማስበው ተስፋ አድርገሽ እርግዝና 3 ወር ምናምን እየደረሰ ሲወርድብሽ ከአንዴም ሁለቴ ነው አይደል የወረደብሽ? 2 ጊዜ ወረዳው። ያንን እንኳን እኮ በትዕግስት የተወጣሽ ጀግና ነሽ። ያንን ማጣት አርግዞ መውረድ ቀላል ነገር አይደለም። ያ እንኳን ሳይሰብርሽ ህይወትሽን የቀጠልሽ ጀግና ሴት ነው። 3 ሴት ልጆችን ወልደሽ እያሳደግሽ ያለሽ ጀግና እናት ነሽ። አንዳንዱን ችግር በህይወት ተቋቁሞ በህይወት የቀጠለ ሰው ሁሉ ጀግና ነው። እያንዳንዱ ችግር የችግር ትንሽ የለውም። እያንዳንዱን ችግር ተቋቁሞ ዛሬ ላይ የደረሰ ሰው ሁሉ ጀግና ነው። ጀግና ነሽ። በጣም አመሰግናለሁ የኔ እናት። በጣም አመስጋኞች ፈጣሪ የሚጨምርልሽ ገና ደግሞ ወደፊት ደግሞ የምትፈልጊውን ሀብትም ታገኛለሽ። የእውነት ዱአ አድርጌ ሁሉ ፈጣሪ ይሄን አድርግልኝ ብዬ ለምኘው በቃ ያደርግልኛል። የሚገርምሽ በቃ ምርር ብዬ አንተ ብቻ ነው ያለኝ፣ እኔ ምንም ዘመድ የለኝም፣ ያ አላህ አንተ እርዳይ ብዬ ለምኘው በቃ ያደርግልኛል። ሁሉ ነበርሽ በቃ ልጅ ስጠኝ አልኩ አላህ በቃ። ስለዚህ ልጆች የምላብላቸው የሆነ መንገድ ከፈትልኝ፣ በጉልበቴ ሰርቼ ላብላቸው። ለምነሽ የኢትዮጵያ ሕዝብ እኮ ለራሱ በጣም ኑሮ ከብዶታል። 5 ብር 10 ብር ሰጥቶሽ እንጀራ ይገዛልሽ እና በጣም የመረረኝ አንድ ቀን ለመሰለሽ የቆረጥኩት በዛን ቀን ዳቦ 6 ብር ነው ሀብዬ። ዳቦ 6 ብር ነበርና 5 ብር ነበረኝ። ልጄ ዳቦ ስትለኝ 1 ብር ጎደለን እና በጣም አለቀሰች። እናቴም የላትም አባቴም የለውም። እስኪ 1 ብር ስጡኝ ብላ ጎረቤት ሄደችብኝ እና በቃ ያ ተሰምቶኝ ያንን ፕሮሰስ የጀመርኩት። አሁን አልሐምዱሊላህ በቃ ቢያንስ ከዛ ችግር አወጣኋቸው። በቃ አልሐምዱሊላህ። ከዚህም በኋላ ጉልበት ተስፋ እንዲኖረኝ በጣም ከፍቶ የነበር ቢሮ ላይ ተቀምጬ ትንሽ ችግር ደርሶብኝ ነበረ እና በቃ የሆነ ነገር ቢሆን ሀቢባ አለች አልኩ። የእውነት ልጆችን የምወዳቸውን ኢንሳይ ነው ብለሽ በቃ እንደ ሀቢባ አለች፣ ስንቱን እያወጣች ስንቱን ከችግር እየቀረፈች እንደ በቃ የእውነት የጠነከርኩት ባንቺ ነው። ያለበለዚያ እስካሁን ወይ እስር ቤት እገባለሁ ወይ ራሴን አጠፋለሁ። እዚህ ከመጣሁ ራሱ በደረሰብኝ ፈተና ማለት ነው። ግን ልክ አንቺን የሰማሁሽ ለመጀመሪያ ጊዜ ለዛች ይቅርታ ግን ያልሆነ አማርኛ እንዳልጠቀም የሆነ ፎቶ ምናምን ለቀውባት የሰራሽለን ልጅ በቃ ጥሩ ደረጃ ያደረሻት ልጅ ነበረች። በቃ በእሷ ትምህርት ወሰድኩኝ። እሷን በቃ አይዞሽ በርቺ ስትይ እንዴ በቃ እንዴ ሀይባ እያለች እኔ ምንም አልሆንም አልኩ። የምር ነው የምነግርሽ። እና ሁለት ልክ እኔ በሳይመንዬ የሆነ ነገር ብለው ሲያስከፉሽ በጣም ከፋኝ። በጣም እናት እንደዚህ ተርባ ልጇን እንትን እያለች ብዙ ነገር እያደረገች ለልጇ ልጅም ሆነ እናት ሊሰደብ አይገባውም። እና ይሄ ነገር ለሱ አይገባም። ለምን እንደዚህ ይሎታል ብዬ ቪዲዮ ሁሉ ሰርቼ ነበረ ባንቺ እና ግን ድምፅ ያልወጣም ነበር ታውቂያለሽ። አላወቅኩበትም። ከዛ ሳለቀው ቀረሁኝ። ብቻ አልሐምዱሊላ ደስ ይላል። አልሐምዱሊላ ኩራታችን ነሽ፣ ንግስታችን ነሽ፣ የኛ ጀግና፣ የኛ አንበሳ። እንደ ወደፊት ሂጂ በቃ ወደፊት ብቻ። የምር ደንግጫለሁ። በቃ ገርሞኛል። በጣም ነው ልቤን ይነካሽው። ሀቢባ አለች የሆነ ነገር በሆን ስትይ በቃ ላይ ካልቻልኩም በእውነት በጣም አለሽን በቃ እኔ አለሽን ለእኔ ብቻ አይደለም እንደው ሌሎች ወገኖቼ ስለተነሱ አለሽን የኔ ውድ። አንቺ እኔ አይደለሽም እኔ እህት ሆንታለሁ ከልቤ ነው። እሺ ማለት ቁጥርሽን ለሶፊ ላኪ እናወራለን። በቃ ወደፊትም ሀገር ስገባ አንቺም ስትገቢ እንገናኛለን። እህት ሆንሻለሁ ብቸኛ ከዚህ በኋላ። እሺ እኔ ውድ አይዞሽ። እሺ ሁላችሁንም አመሰግናለሁ። ሁላችሁንም ገስት ላይ ያላችሁትን የምታዳምጡኝን
በቃ ሀሳቤ ጭንቀቴ ስለተረዳችሁኝ ስላዳመጣችሁኝ እንዲሁም ደግሞ አስተማሪ ከሆነና እንድትማሩም ስለፈቀዳችሁልኝ እና ስላወራሁ በጣም ደስ ብሎኛል። አመሰግናችኋለሁ ውዶቼ ሁላችሁንም። እናት በጣም እናመሰግናለን። በጣም ያስተምራል። በጣም ብዙ ሰውን ያበረታል። አንቺ ጀግና ነሽ እና ሰውትን በትንሽ ችግር እያማረረ ያለ ካለ ያንቺን አይቶ ይበረታል፣ ይጀግናል። እንደገና ልጅ ያለው ልጅ አንዴ የወረደበት እና ተስፋ የቆረጠ ካለ አንቺ ተስፋ ባለመቁረጥ የሶስት ልጆች እናት እንደሆንሽ ዛሬ ሲያይ ያም ሰው ተስፋ ያደርጋል፣ ተስፋ አይቆርጥም። በጣም ደግሞ ቅድም ምሳ እየበላው ስለነበረ ሶሪ፣ ቅድም አንዲት ልጅ ምን ብላ ጽፋ ነበር? ዶክተሩ ማን ነው ዶክተሩ የት እንትን ነው የት ነው ብላለች። ደሴ ነው ዶክተር አስናቀ ይባላል። ሆስፒታል ንገሪያት። ምናልባት እሷም እዛ ሄዳ መታየት ከቻለች ማንገር ብዙ ልጆች ከኔ የእውነት ትምህርት እየወሰዱ እሱን ዶክተር በማገኘት መፍትሄ አግኝተዋል። የእውነት ነው የምልሽ። ንገሪያት። እሺ ንገሪያት። ዶክተር አስናቀ ይባላል። ደሴ ዶክተር አስናቀ እኮ የሆስፒታሉ እሱ የዶክተሩ ስም ነው ማለት ነው። የሆስፒታሉ ማለት የራሱ የተለየ ስም የለውም። የዶክተር ምስጋና ሆስፒታል ነው የሚባለው። መላኩ አካባቢ ነው። መላኩ ዶክተር ምስጋናው ነው የሚለው። የዶክተሩን ቁጥር ታውቂዋለሽ? ልትሰጫት ትችያለሽ ወይ? ሀብዬ አላውቀውም፣ ግን ኢትዮጵያ እዛ አፈላልጌ እሰጣታለሁ። ምንም ችግር የለም። ቀላል እኔ እዛ ዶክተር አስናቀ ብትል ደሴ ላይ ታዋቂ ዶክተር ነው። አዎ ታዋቂ ነው። ወይኔ ተቋረጠ ኢንተርኔት። እሺ እማዬ ነበር። እሺ እሺ አለው ጋይስ፣ ምንድን ነው ጉዱ? እየተቆራረጥኩ ነው። ደህና ነሽ? ትሰሚኛለሽ? ለእኔ ዋይፋይን ቼክ እያደረኩ ነበር። አሁን ሰላም ነው መሰለኝ። ሰላም ነው። ቀይ አብርቶ ነበር ዋይፋይ። ሰላም ነኝ አለው አለሻው። እሺ ማሪ፣ ቁጥርሽን ለሶፊ ከላክሽ በቃ ይደርሰኛል። ይስራዬ። እሺ ማየ፣ እሺ ሙሉ ስሜን እልክላታለሁ ለሷ። እሺ አብዬ። ስታክ አድርጌያለሁ እኔ ስታክ አድርጌያለሁ አለው ስታክ አድርጌያለሁ፣ ግን ትቆራረጫለሽ እኮ እኔ ለራሴ